በአካባቢው የሚገኙ ሰዎችን ስለ ዳኛ ይታይ ፕሮግራም አስተያየት እንግዲህ ለመቀበል ዞር ዞር እያልኩኝ ሰው እየፈለኩ ነው። ቆንጆ ፕሮግራም ነው የምታቀርቢው። ያንቺን ፕሮግራም በማየት እንዲፈታልኝ አድርጌያለሁ። ዳኛ ከሆንክ ከዛን ጥሩ ፍትህ ትሰጣለህ። ማክሰኞ ልጆቼ ራሱ ማሚ አናይም እንዴ ምናምን ነው የሚሉት። የባልና ሚስት ጸቦች ሲፈታ አይቻለሁ። ከስር ነው የመጣው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ቆይ ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም እንዴት ናችሁ? ውድ የዳኛ ይታይ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? ሳምንታችሁስ እንዴት ነበር? እንግዲህ እንደሚታወቀው የዳኛ ይታይ ፕሮግራም አሁን ወጣ ብለን የህዝብ አስተያየት እየተቀበልን ያለንበት ሰዓት ላይ ነው ያለነው። ሳምንትም እንደተመለከታችሁት የህዝብ አስተያየቶችን የተቀበልነው እንግዲህ ስለ ዳኛ ይታይ ፕሮግራም የህዝብ አስተያየቶች የሰጡትን ሰምታችኋል፣ አይታችኋል። በጣም ጥሩ ጥሩ ኮሜንቶች ነው እየሰጡን ያሉት። ፕሮግራሙ በጣም አስተማሪ እንደሆነ፣ በጣም በጎ ተጽዕኖ እንዳለው በማህበረሰብ ውስጥ እየሰጡን ያሉት በጣም እናመሰግናለን። እንግዲህ በሰጣችሁን አስተያየቶች ደግሞ ገንቢም ስለሆነ በቀጣይስ ምን እናካት በሚለው በእናንተ በውድ ተመልካቾቻችን አስተያየት መሰረት ፕሮግራሙን ቆንጆ አድርገን አጠናክረን የምንቀጥል ነው የሚሆነው። እንግዲህ ዛሬም ደግሞ ቀጥሏል፣ የህዝብ አስተያየት የምንቀበልበት ፕሮግራም ቀጥሏል። እንግዲህ ወጣ ብዬ አሁንም የተለያዩ የማህበረሰብ ክፍሎች ምን ይላሉ ስለ ፕሮግራም የሚለውን እያነጋገርኩ ነው ያለሁት። ተከተሉኝ። መልካም ቆይታ። ሰላም እንዴት ነሽ? እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። እንዴት ነሽ? አለሁኝ። ታውቂኛለሽ? በጣም አቅሻለሁ፣ ወድሻለሁ፣ ፕሮግራምሽንም እከታተላለሁ። እሺ አመሰግናለሁ። እስኪ እንግዲህ አሁን ዞር ዞር እያልኩኝ ማህበረሰቡን በዳኛ ይታይ ላይ በዳኛ ይታይ ፕሮግራም ላይ ያለውን በጎ ተጽዕኖ ምን አይነት ፕሮግራሞች ወደፊት ሲካተቱ አስተማሪ ነው ወይ የሚለውን እየጠየቅኩ ነውና እስኪ ስለኔ ፕሮግራም ያየሽውን አስተማሪነቱን ወደፊትስ ምን ይካተት የሚለውን እስቲ አስረጅ። በመጀመሪያ ደረጃ በጣም ቆንጆ ፕሮግራም ነው የምታቀርቢው። ለምሳሌ የምታቀርቢያቸው እነዚህ ስለ ባልና ሚስት፣ ስለ ውርስ፣ እነዚህ አሲር ደፍቶ በጣም ደግሞ ያዝናናኝ ደግሞ ኮሜዲያኖች እነዚህ ሲደባደቡ የነበረው በጣም ደስ ይል ነበርና የጠጅ ሂሳብ አልከፈልክም በሚል መነሻነት ምክንያት በቦክስ በመምታት የፊት ለፊት 3 ጥርሱን ያራቱን አውጥቼ ኪሱ ከተቱ። ከዛ በኋላ እኔ አመል አለብኝ ሰው እንዲህ ሲለኝ እኮ ጋብዘህ ነው እኮ ራስህ ነው እኮ የጋበዝካቸው። እነሱ ከስር ነው የመጣው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? መጀመሪያ ጥርስ አለ እንዴ ሲጀመር? አሁን ምስክርነት ቃል ሲሰጥ ሁለታችሁም ሳይፈቀድላችሁ ጣልቃ የገባችሁ ጎን ለጎንም ሆነ ምስክሩን መጠየቅ አትችሉም። ከየት እንደሚያመጣው አይታወቅም። የሆነ ብቻ ሰካክቶ ይመጣል። በየጠጅ ቤት ወለቀ ነው የሚለው። ይሄ እኮ ለመጀመሪያ ጊዜው አይደለም። የእርሱ የተጠቀሙትን የከተቱት ከተቱን ኪሱ ውስጥ ለሌላ እዛ ላሉት ተጠቃሚዎች አልጋበዙም። እሺ ምላስህ እንዴት አልደመመ? እኔ ከስር ነው ወደ ላይ የመጣው። ምላሴማ ሳወራበት ስልበት ነበረ፣ ወደ ውስጥ ነበረ። እንከታተላለን። ልክ 2 ሰዓት ሲሆን ማክሰኞ ልጆቼ ራሱ ማሚ አናይም እንዴ ምናምን ነው የሚሉት። ዳኛ ይታይን በጣም እንወዳታለን። ቤተሰብ በሙሉ ይወድሻል እና በጣም ቆንጆ ፕሮግራም ነው የምታቀርቢው። በጣም ወድልሻለሁ እኔ። በዚሁ ቀጢ። ደግሞ ይካተቱ የሚባሉ ነገሮች ካሉ ደግሞ እነዚህ በቤት ውስጥ ህጻናትን ጥለን ነው የምንሄደው በቤት ሰራተኛ ላይ እነዚህ ሰራተኛ ላይ ጥለሽ ስትሄጂ የሚደረጉ ነገሮች አሉ ብዙ ማናያቸው እኛ ልጆቻችንን ጥለን ስንሄድ ማናያቸው ነገር እነሱን ብታቀርቢልን ደስ ይለናል። ሌላው በጣም ቆንጆ ነው። በቃ እንወድሻለን። ስለዚህ አስተማሪ ነው በጣም ሲበዛ ህግ በዚህ ደረጃ እንደዚህ አፋጣኝ መልስ አለው ብዬ እኔ ግንዛቤ አልነበረኝም። አሁን ግን አንቺን ፕሮግራም ማየት ከጀመርኩ በኋላ ጥሩ በጣም ቆንጆ ነው። እሺ እጅግ አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ። በጣም ወድሻለሁ። እንግዲህ አሁንም ዞር ዞር እያለን በአካባቢው የሚገኙ ሰዎችን ስለ ዳኛ ይታይ ፕሮግራም አስተያየት እንግዲህ ለመቀበል ዞር ዞር እያልኩኝ ሰው እየፈለኩ ነው። እንግዲህ
እንዴ እኔ ልጅ ዳኛ ይታይ እንዴ ነሽ? ሰላም ነው። በጣም ነው የምወድሽ፣ በጣም ነው ማደንቅሽ። አመሰግናለሁ። በጣም ነው የምከታተለው። አመሰግናለሁ። ቤተሰቤ ደህና ነሽ ወይ? እግዚአብሔር ይመስገን ደህና ነኝ፣ እግዚአብሔር ይመስገን። ደህና ነሽ ወይ? ቤተሰብሽ ደህና ነው ወይ? ሁሉ ሰላም ነገር ሁሉ በጣም ነው የምናመሰግንሽ። እሺ እግዚአብሔር ይስጥልኝ። አመሰግናለሁ በጣም ያው እንግዲህ አጋጣሚ ተገናኘን። አጋጣሚ ተገናኘን። አዎ እሺ እንግዲህ ያው የዳኛ ይታይም ፕሮግራም ምን ያህል በማህበረሰቡ ውስጥ በጎ ተጽዕኖ አሳድረዋል? አስተማሪነቱስ ምን ያለው ምን ያህል ሰውስ ተመልክቶታል ሲመለከተዋል? ወይስ ቀጣይም ደግሞ በቀጣይ ዙር ምን አይነት የህግ ጉዳዮችን ብናካተት የተሻለ ነው የሚለውን ዞር ዞር እያልኩኝ ማህበረሰቡን እያናገርኩ ነው እንግዲህ አጋጣሚ እርሶን ያገኘሁት። እስቲ እንግዲህ ያው ፕሮግራሜን ያዩታል ያቆኛልና እስቲ ስለ ፕሮግራሜ ያዩትን ፕሮግራሞች ምን ያህል በጎ ተጽዕኖ እንዳለው እስቲ ያስረዱኝ። እኔ በጣም ብዙ ፕሮግራም አይቻለሁ ያንቺን። በእኔም ላይ በራሴ ላይ የነበረ ነገርን ሁሉ ያንቺን ፕሮግራም በማየት እንዲፈታልኝ አድርጌያለሁ። የቤተሰብ ግጭት፣ በህብረተሰቡ ላይ ያኗኗር የጎረቤት ግጭቶችን ሲፈታ አይቻለሁ። ትገላምጠኛለች፣ ሁልጊዜ ትኮሳተርብኛለች፣ ውሻ ትለቅብኛለች ብዬ ግን አስቤያት አላውቅም። ያን ቀን ግን ሆን ብላ ተዘጋጅታ ያደረገችው ነው። ውሻው እንደተለቀቀ በላዬ ላይ እንደተነዳ ነው የሚያስበው። በዛ ሰዓት መጥቶ ብቻ ከዚህ ከተፋይ ላይ አንዴ ዘነጠለኝ። በኋላ ላይ በላይ ላይ እየተሯሯጠ የሚያደርገውን አላውቅም። እኔ በጣም በድንጋጤ ወደኩ። የት እንዳለው ራሱ አላውቅም። ከዛ በኋላ ስነቃ ፋሻ ነገር አምጥታ እግሬ ላይ ታስርልኛለች። እንደ ዶፍ ደሜ እንደ ውሃ ይፈሳል። በዛ መሃል እንደምንም በነቃሁበት ሰዓት ወደ ሆስፒታል ወሰዱኝ። ስነቃ ራሴን ሆስፒታል አገኘሁ። በዛ ተደጋጋሚ ሕክምና ተደረገልኝ። በጣም ስቃይ ነበረ። በዛ በተደጋጋሚ ሆስፒታል ሕክምና 145,000 ብር አውጥቻለሁ። ክብርት ዳኛ ቆይ ረጋ ብለው ያስረዱ። አሁን የምትለው ነገር ከእውነት የራቀ ነው። ሲጀመር በቦርሳዋ የመታችው እራሷ ናት ውሻዬ። በዛ ላይ ደግሞ ጫር ነገር ነው ያረጋት። በኔም ቁስሉን አይቼ ነይ ግቢ ብዬ በፋሻ ቤቴ ተቀለልኩላት። ይሄ የምትናገረው ነገር በሙሉ ከእውነት ይራቅ። ክብርት ዳኛ ይሄ ትክክል አይደለም። 145,000 ብር ይሄ ድንገት ምናልባት ሀብትን ለማካበት ካልሆነ በስተቀር ከኔ ከበቀለች ዱምቡሎ አታገኝም። ዱምቡሎ ክብርት ዳኛ ይሄንን ይያዝልኝ። የባልና ሚስት ጸቦች ሲፈታ አይቻለሁ። እንደገና የልጅ አስተዳደግ ላይም ያሉ ነገሮችን ሲፈታ ብዙ ነገር አይቻለሁ። እና በዚሁ ብትቀጥይበት ብዙ ካንቺ የምንጠብቀው ነገር አለ። ይሄ አሁን ያወቅነውን ያህል እንድናቅ በትምህርት ቤቶች፣ በህፃናቶች ላይ፣ በቤት ሰራተኞች ላይ በእነሱም ላይ የሚደርስ ችግር ካለ እንደገና ቤተሰቡ ላይ የሚያመጡት በህፃናት ላይ የሚያመጡትንም ችግር ያን ህብረተሰቡ አውቆት እንዲዘጋጅበት ያንን ነገር ብታደርጊ በጣም ደስ ይለናል። ከዚህ አሁንም ጥሩ እንትን ላይ ነው ያለሽው። ከዚህ የበለጠ ደግሞ አስፋፍተሽ ይሄን ብታሳውቂን በጣም ደስ ይለናል። እሺ እጅግ አድርጌ አመሰግናለሁ። እንግዲህ አስተማሪ ነው፣ በደንብ ይከታተሉታል። በጣም ከነ ቤተሰቤ ከነ ጎረቤቴ። ሰዓቱ ደረሰ፣ ማክሰኞ ነው ዛሬ 2 ሰዓት ነው አባይ ቲቪ ላይ ብለን ጠብቀን ነው የዳኛ ይታይም ፕሮግራም የምናየው። ብዙ ነገር ራሴም የተማርኩበትና የራሴንም ችግር የፈታሁበት ነገር ስለሆነ በጣም ነው የምትከታተለው። እሺ እጅግ አድርጌ አመሰግናለሁ። አመሰግናለሁ። በዚሁ ቀጥይበት። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ሰላም እንደምን አለህ? ጤና ይስጥልኝ። አለን እግዚአብሔር ይመስገን። ታውቀኛለህ? አዎ አውቅሻለሁ። ዳኛ ይታይ በሚል ፕሮግራም ከአሁን በፊት በኢቢኤስ ቴሌቪዥን ቀጥሎ ደግሞ በአባይ ቲቪ የምትሰሪውን ስራ አያለው። በዚሁ አጋጣሚ ለህብረተሰቡ እየፈጠርሽ ያለው የህግ ግንዛቤ ሊያስመሰግን የሚችል ተግባር ስለሆነ እንደ የሙያ ባልደረባ አመሰግንሻለሁ። እሺ አመሰግናለሁ በጣም ስላወቀኝና ፕሮግራሜን ስለምትከታተል። ራስን አስተዋውቅልኝ። እሺ እኔ ጠበቃና የህግ አማካሪ ካሳ ጌጡ እባላለሁ። ኦኬ እሺ እንግዲህ ያው እንዳልከኝም የሙያ ባልደረባዬን ነው ያገኘሁት። በጣም ደስ ይለኛል። ፕሮግራሙን ትከታተለዋለህ። እንግዲህ ዞር ዞር እያል ዳኛ ይታይ ፕሮግራም በማህበረሰቡ ውስጥ ምን ያህል ይታያል? ምን አይነት በጎ ተጽዕኖ አለው? አስተማሪ ነው ወይ? በቀጣይ ደግሞ ሲዝን ምን አይነት የህግ ክርክሮችን እናካት የሚለውን እየጠየቅኩ ነው ያለሁትና እስቲ ካያቸው ፕሮግራሞች አስተማሪነቱንና ወደፊትስ ምን እናካት የሚለውን
እውነት ነው ማለት አሁን በእናንተ ፕሮግራም ባንቺ በዳኛ ይታይ የሚታዩ ፕሮግራሞች በመሰረታዊነት የሚታዩት በዝቅተኛ የኑሮ ህብረተሰብ ደረጃ ላይ ያሉ ህብረተሰቡም ከዕለት ተዕለት ኑሮ እንቅስቃሴ አኳያ የሚያጋጥሙ ጉዳዮችን እና መፍትሄዎቻቸውን የሚሰጥ የችሎት ስነ ስርዓት ነው የማየውና አርቲስቶችም የሚያቀርቡት በሙያው የተካኑ ግለሰቦች ስለሆኑ በማይደብርና ትምህርት ሰጪ ወደ ህብረተሰቡ ሰርጾ በሚገባ መልኩ የሚቀርብ ነው። በዚህ መልኩ አሁን ከአከራይ ተከራይ ጋር የወቅቱ ኢሹ ስለሆነ ከራይ ተከራይ ጋር የሚፈጠሩ ችግሮች በምን መልኩ መፍትሄ ሊያገኙ ይችላሉ? የቤት ሰራተኞች በምን አይነት መንገድ መያዝ አለባቸው? አሰሪ በምን መልኩ መያዝ አለበት? ሰራተኛ ምን አይነት ግዴታ አለባት የሚለው ነገር ሁሉ እሱ ያስተማረ እየሄደ ስላለ ምናልባትም ህብረተሰቡ የዚህን ግንዛቤ ካገኘ ወደ ፍርድ ቤትና ወደ ተለያዩ መንገዶች የሚሄዱ ጉዳይ እየቀነሰ ይመጣል። ይሄ ደግሞ በፍርድ ቤቶች የሚመከር ኦልተርኔቲቭ ዲስፒት ሪዞሉሽን የምንለው አማራጭ የክርክር መፍቻዎችን በህብረተሰቡ ዘንድ እየተፈታ የሚሄድበትን መንገድ ግንዛቤ እየተፈጠረ የሚሄድ ፕሮግራም ስለሆነ በጣም ጥሩ ነው፣ ሊቀጥል የሚገባ ነው የሚል ባይ ነኝ። አስተማሪ ነው፣ ቆንጆ ነው። አዎ አስተማሪ ነው፣ በጣም አስተማሪ ነው። ህብረተሰቡም ቀደም ሲል ኢቢኤስ ላይ ይከታተለው ነበር። አሁንም ደግሞ አባይ ቲቪ ላይ ይከታተለው ስለሆነ ይሄ ፕሮግራም ተጠናክሮ መቀጠል አለበት የሚል ሀሳብ ነው ያለኝ። እጅግ አድርጌ አመሰግናለሁ። ቴንክ ዩ በጣም ባባዬ ታውቀኛለህ? አዎ። ማነኝ? ዳኛ ይታይ። በደንብ አባይ ቲቪን ትከታተላለህ? አዎ። ሌላስ ምን ታያለህ? ያንቺ ፍርድ ቤት ክርክር። የፍርድ ቤት ክርክር ነው የምታየው? አዎ። ጎበዝ ልጅ። ቆንጆ ፕሮግራም ነው። አዎ። ያስተምራል? አዎ። ህግን አስተምሮሃል? አዎ። ጎበዝ ልጅ ባባዬ። ስምክ ማን ነው? ሳሙኤል ንጉሴ። ሳሙኤል ንጉሴ። ከየት እየመጣክ ነው? ከበሻሌ። ጎበዝ ልጅ የኔ ጌታ። ስንተኛ ክፍል ነህ? እኔ ኬጂ 5 ይባላል። ኬጂ 5 ነህ? አዎ። ጎበዝ። ጀግና ልጅ። ወደፊት ምን መሆን ትፈልጋለህ? ፓይለትና አውሮፕላን አብራሪና ዶክተር። ሁሉንም ነው የምትፈልገው? አዎ። ዳኛ መሆን አትፈልግም እንደኔ? እፈልጋለሁ። ኦኬ፣ ዳኛ ከሆንክ ከዛን ጥሩ ፍትህ ትሰጣለህ። እሺ። ጎበዝ ልጅ። በቃ ያሰብከው ይሳካል። እሺ። በቃ አባይ ቲቪ ዳኛ ይታይን ተከታተል። እሺ። ቻው። እሺ። ሰላም ዳላጽልኝ። ሰላም፣ ደህና ነሽ? እንዴት ነሽ? ያለው ያቆኛል? በሚገባ በጣም ነው ማቅሽ። እሺ፣ አመሰግናለሁ። እስቲ ራስዎትን ያስተዋውቁልኝ። በዛ ወርቅ አበበ እባላለሁኝ። እኔ ያው የምክር ቤት አባል ነኝ በወረዳ 3 ውስጥ። እሺ፣ በቃ እስቲ እንግዲህ ዳኛ ይታይ ፕሮግራምን ያውቁታል አይደለ? አልፎ አልፎ ያው ከታተለዋለሁኝ። በመከታተልበት ሰዓት በጣም ደስ የሚል ነው፣ አስተማሪና ግንዛቤ የሚሰጥ ነው። ህግን ሰዎች እንዲያውቁ የሚደረግ ያላወቁትን እንዲያውቁ የሚያደርግ ነው። ዳኝነቱ በጣም ደስ የሚል ነው፣ እንዲታወቅ የሚያደርግ ነው። እንግዲህ አሁን እኔ የዳኛ ይታይ ፕሮግራም በማህበረሰብ ውስጥ ምን አይነት ተጽዕኖ በጎ ተጽዕኖ አሳድረዋል? የህግ እውቀታቸውስ ከፍ ብሏል ወይ? ወደፊትስ ምን አይነት የህግ ጉዳዮች ይካተቱ የሚለውን ዞር እያልኩ ማህበረሰቡን እየጠየቅኩ ነውና ካዩት ፕሮግራምና አስተማሪነቱን በእርሶ ላይ ምን ያህል እንዳሳደረና ወደፊትስ ምን አይነት ፕሮግራሞች ይካተቱ የሚለውን እስኪ ይመልሱልኝ። እሺ፣ ያው እኔ ካየሁት እንትን ያከራይ ተከራይ የወርስ ጉዳይ ላይ ገንዘቡ መኖሪያ ነው። ስለዚህ ግድ ነው ጠይቃለሁ። ምክንያቱም እኔ የምኖረው በሱና በሌላም ቢሆን እሱ ዋናው ገንዘቤ ነው። ስለዚህ ሁልጊዜ ጠይቀዋለሁ። ምንድነው የሚሰጠኝ መልስ? የተመቸኝ ቀን ሲኖረኝ ምናምን ይላል። እሱስ ቢሆን ለኑሮ እስኪመቸውና ገንዘብ አሁን ያንተ ደሞዝ ቢሆን ያንተ ሆድ ቢሆን ያናል ያስጠብቃል? እኔን እንዲህ አይነት መልስ ነው የሚሰጠኝ። ተዝናንቼም ሁሉ ይለኛል። ከ2 ዓመት በፊት እሱ የያዘው ያቺን 2 ዓመት መጨመርም ማስወጣትም የምትችለዋል ቁስሏን ሐሳብ ይዞ ነው የሚከራከረኝ። ስለዚህ በተደጋጋሚ በገባ በወጣ ቁጥር እናገራለሁ። የሚሰጠኝ ምላሾች ሲኖረኝ ተዝናንቼ
ማስወጣት አትችይ፣ ጭራሽ ምን ታመጫለሽ ቃል በቃል ብሎኛል። ይሄን ከካዳ እንደፈለገ ያደርገው። ግን እኔ ከዚህ በኋላ መብቴን ለማስጠበቅ ማንም ሰው ከህግ በላይ መሆን እንደማይችል ላስተምረውም ጭምር ቤቴንም መፈለጌንና ገንዘቤም ለኑሮዬ ስለሚያስፈልገኝ ወደ ህግ መጥቻለሁ። ክቡር ፍርድ ቤቱ ግራና ቀኝ አይቶ ለዚህ ፍርድ እንዲሰጠኝ ጠይቃለሁ። ክርክሩን ሰምታል። ያው የቤት ኪራይ አልከፈለም ሊከፍለኝና ቤቱን ሊያስረክበኝ ይገባል የሚል ክስ ነው የመጣውና ተከራይ ኖት እዛ ግቢ ያልከፈሉት የቤት ኪራይ አለ። ለምንስ አልከፈሉ? ተከራይ ነኝ እኔ ምን ተከራይ ነኝ፣ ግን እኔ ኪራይ አልከፍልም አላልኩም። ግን እሳቸው ሲነጋ ውጣ ነው፣ በገባው ቁጥር ውጣ ነው፣ ሁሌ ውጣ ነው። እኔ መንግስት ያስቀመጠው ውል አለ፣ የተዋዋልንበት ውል አለ። በውላችን መሰረት እወጣለሁ። ከውሉ በፊት ግን አልወጣም ነው ጥያቄ። አሁን እሳቸው የሚሉት ክፍያ አልከፍልም አለ። አዎ የለኝም፣ አሁን የለኝም። በደረሰብኝ ችግር ምክንያት መክፈል አልቻልኩም። ገንዘብ ሲኖር እሰጣለሁ አልኩ። ገንዘብ ሲኖረኝ እሰጣለሁ፣ ቀስ ብዬ እሰጣለሁ ብዬ ስል እሳቸው በቃ ዛሬ ካላመጣ ነው ብል። ደግሞ የኔ ቤት አይደለም ብቻ አይደለም የሚከራዩት፣ ብዙ ቤት ያከራያሉ፣ ከሱ ገቢ ያገኛሉ። የግዴታ የኔ ብቻ መምጣት የለበትም። ሲኖር አምጥቼ ከፍላለሁ፣ ጊዜውን ጠብቄ ከፍላለሁ። አልከፍልም አላልኩ። እንግዲህ ያው ተከራይ መሆንን አምናሃል። ያልከፈልከው የቤት ኪራይ ወዝፍ እንዳለብህ ያመንክ ነው። ነገር ግን ሲኖረኝ ነው የምከፍለው እያልክ ነውና አንድ ሰው በጣም ከበቂ በላይ የሆነ ምክንያት ከሌለው በስተቀር ሲኖረኝ ነው የምከፍለው ብለህ መቼም አንድ ሰው ቤት ገብተህ ውልህን ማፍረስ የለብህም። ውላችሁ በየወሩ ኪራይ ልትከፍል ነው አይደለ? ስለሌለኝ ይሄን ጊዜ ታልፉኛላችሁ የሚል ውል አላችሁ እንዴ? ማንኛውም ሰው ችግር ሊገጥመው ይችላል። የሚገጥመውን ችግር ደግሞ ሁለታችሁ በጋራ ተነጋግራችሁ ሰውነንና መቼም ማይረዳ ሰው የለም። የቤት ኪራዩን የምታዘገይበት ወይም ደግሞ ጊዜ የምትወስድበት ነገር ካለ ከአከራይ ጋር ተነጋግረ ነው ችግሩን መፍታት ያለብን። ነገር ግን ያው እሳቸውም ቤቱ መተዳደሪያቸው ነው አይደል እንዴ? ገንዘቡን ስለፈለጉት ነው እያከራዩ ያሉት። ስለዚህ ወር ጠብቀው የሚጠቀሙትን ገንዘብ አይ እኔ የለኝም ሲኖረኝ ይከፍላለሁ የሚል መከራከሪያ ማንሳቱ ተገቢነት ያለው አይደለም። በቂ ሌላ በቂ ልትከራከር የምትችልበት ነገር ከሌለ በስተቀር ሲኖረኝ ይከፍላለሁ ማለት በህጉም የሚያስኬድ ነገር አይደለም። በጣም ከፍተኛ ግንዛቤ አግኝቼበታለሁ። ያው ማህበረሰቡም ከፍተኛ ግንዛቤ እንዳገኘበት ነው ተስፋ ማደርገው። ወደፊትም ቢሆን አሁን ለምሳሌ በህፃናት እንትን ላይ በአሰሪና ሰራተኛ ጉዳይ ላይ አብዛኛውን ጊዜ ያው ፍትሐ ብሔር እንትን ነው። በወንጀል ጉዳይ ላይ ደግሞ ቢሰራም ይበለጠ አስተማሪ ይሆናል ብዬ ነው። ተምረውበታል። እጅግ በጣም ተምሬበታለሁ። እጅግ በጣም ማህበረሰቡም በመቼም ተምሮበታል ብዬ ነው ማስበው። እና እንደዛ ነው። አንቺም እምልሽ ጎበዝ ነሽ። በጣም ነው ማደንቅሽ። እኔ በዛ በእንትም ሳይሆን እኔ በዚህ በወረዳው እንትንም በጣም አደንቅሻለሁኝ በማህበራዊ። እሺ አመሰግናለሁ። ወደፊትም እዚህ ቀጥይበት፣ በርቺ፣ ተበራቺ ነው የምለው። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ሰላም አባ። ያቁኝ እንደሆነ አላቅም። ዞር ዞር እያልኩኝ ፕሮግራም አለኝ ዳኛ ይታይ የሚል በአባይ ቴሌቪዥን ላይ እና ስለዛ ፕሮግራም የማህበረሰብ ክፍሎችን መንገድ ላይ እያነጋገርኩ ነው ያለሁት እና ያው አጋጣሚ እርስዎን አገኘሁት። ያቁኛል? የኔም ፕሮግራም ያውቃሉ? ያው ማወቁን እንመለከታለን፣ ግን ሚዲያ ውስጥ የለውበትም፣ ፖለቲካ የለውበትም። ግን እንደዚህ አንዳንድ አፍታ አባይ ቲቪ አባይ ቴሌቪዥን ጥሩ ምክር ስለሚሰጥ ጥሩ አገልግሎት ስለሚሰጥ ለህዝቡ ታዛዥ ለህዝቡ ተገዥ ስለሆነ እሱን አዳምጠዋለሁ። ናይታው ያውቃሉ የኔም ፕሮግራም? እንግዲህ ስለ እናቶችም ስለሌላም ስለተጎዱትም ስለዚህ ብዙ ነገሮች አይቻለሁ። እንግዲህ ይሄ ነው ባለን ብዙ ነገሮች አስተማሪ የሆኑ አይቻለሁ። ያው ሳያቸው በተለይ እንግዲህ አሁን ላይ መጡልኝ ይችላሉ፣ ግን ጥሩ ጥሩ አስተማሪና ጥሩ ጥሩ ምክር አዘል የሆኑ ያው እያስተላለፍሽ ሰዎችም እየተጠቀሙበት አይቻለሁ። በጣም ጥሩ። አንድ የሚያስታውሱት የለን? እስቲ እንግዲህ
እስቲ እናቶችና ሴቶች አለሽበት አይደል? አዎ። አሁን ለምሳሌ ገጠመኝ በሰሞን ገጥሞኛል። እኔ ከማን ጋራ ከቤተሰቤ ጋር ማለት ነው። ከባለቤቴ ጋር ገጠመኝና ሄርን ከእናቶችና ከዚህ ከህፃናት ገብተን ስንል ያው ካለሽበት አላችሁበት እናንተም ጥሩ መክረው ጥሩ አድርገው አስማምተው ልከውናል እና ይሄንን ስላየው አንቺም ስትዩ ስላየሁኝ በጣም አስተማሪና ገንቢ ምክር ስለሆነ ቤተሰብንም እንዳይመናጋና ትዳር እንዲመሰርቱ የሚያደርግ እናንተ ጥሩ ሐሳብ ጥሩ ሚዳ ነውና በዚህ ብትቀጥይ አሁንም የበለጠ ብትሰሪ ጥሩ ነው ለማለት ፈልጌ ነው። እሺ ስለዚህ አስተማሪ ፕሮግራም ነው። ቆንጆ ነው። አባይ ቲቪ በተለይ ባንቺ ላይ ያለው ተመራጭ ነው። ወደፊትም ተደራሽ እንዲሆን ሁሉም እንዲመለከተው እንደዚህ አሁን ገጠመ ተገናኝተናል። እንዲህ ሌሎችም እንዲማሩ ሌሎችም በዚህ ሚዳ እያጁ እንዲሰለጥኑና ያላወቁ ብዙ ሰዎች አሉ። እንደዚህ ተዘዋወሩ እነሱም ያውቃሉ ከስተታቸው እየተመለሱ ወንዱም ሆነ ሴቱም በተለይ ሴቶች እናቶቻችን ያው አባቶቻችን ያቆዩት ሌላ ነው። አሁን ግን ይሄ ሚዳው ከመጣልን በተለይ አባይ ቲቪ እንግዲህ እናት ማለት ነው ያው አስተማሪ ስለሆነ ብዙ ሰዎች እየተቀየሩና እየተለወጡ ነው። በተለይ አንቺ ሁልጊዜ እንመለከትሻልና በርቺ፣ ጠንክሪ ለወደፊቱ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እቴ በርቱልን። እስኪ እንተዋወቅ። መስከረም እባላለሁኝ። እሺ አመሰግናለሁ። የዳኛ ይታይ ፕሮግራምን አይተሽው ታውቂያለሽ? እኔንስ ታውቂኛለሽ? አዎ በአባይ ቲቪ ላይ ፕሮግራምሽን እከታተላለሁ። በደንብ ነው ማየው። ጥሩ እንግዲህ ዞር እያልኩኝ የዳኛ ይታይ ፕሮግራም ለማህበረሰቡ ምን አይነት በጎ ተጽዕኖ አሳደረ? አስተማሪ ነው ወይ? ወደፊትስ ደግሞ ምን አይነት የህግ ክርክሮችን እናካት የሚለውን ዞር እያልኩኝ ማህበረሰቡን እየጠየቅኩ ነው ያለሁትና እንደምታዩ ነገርሽኛ ሲካየሻቸው ፕሮግራሞች ምን ያህል አስተማረሽ? ቀጣይስ ደግሞ ምን አይነት የህግ ክርክር ይካተት የሚለውን እስኪ አጫጭ። ከፕሮግራሞችሽ ውስጥ በጣም ያየሁት መብራት ተቆርጦባት የከሰሰችውን ሴት ማለት ሌሎቹንም አይቻቸዋል። ሁሉም እኮ ትዕዛዜን አክብሮ በተሰጣቸው ገደብ መሰረት እየተጠቀሙ ነው። እሷ ኮምፒተኛ ሆና ነው። አያቋርጡ በመሀል እያቋረጡ አሁን እድል የሰጠሁት ለከሳሽ ነው። ለእርሶ እድል ስሰጥ በምሰጠው እድል መሰረት ሀሳቦትን ይገልጻሉ። እንደው እኔ ላይ ብቻ ነው የበረቱት እንዴ? ቆይ በየትኛው ሀገር ነው መብራት ማታ ብቻ ተጠቀሙ ቀን ይቆጥራል ተብሎ የታወጀው? እርሶ በምን ሰዓት ነው የሚሰሩት? እኔ በየወሩ ነው የምከፍለው። ስለዚህ በፈለኩት ሰዓት መጠቀም እችላለሁኝ። ቆጠረ አልቆጠረ እኔን አያገባኝም። ልጆች አሉኝ፣ ባለቤቴ አለኝ። እሱ አሁን እንኳን ከጎኔ አልሆነም። ሂድና እስቲ እሳቸውን አነጋግርልኝ ብዬ እንኳን ስነግረው ነገር አታምጭብኝ፣ እሳቸው ባሉሽ ተስማሚ ነው ያለኝ። እንደዚህ አይነት ነገሮች አስተማሪዎች ናቸው። ህዝቡ መብትና ግዴታውን እንዴት ማወቅ እንዳለበትና መብቱን እንዴት መጠየቅ እንዳለበት ደግሞ የሌላውን መብት እንዴት መጠበቅ እንዳለበት የሚያስተምር አይነት ክርክር ነው። አሁን ምን አይነት ነገር ይካተትላችሁ የምትይ ከሆነ በአደረጃጀት ዙሪያ አንዳንድ አካባቢዎች ላይ ያለ የሴቷን መብት እንዴት አድርጋ ሴቷ መብቷን እንደምትጠብቅ ይሄንን ነገር ብታቀርቡልንና ብታከራክሩ ደስ ይለናል። እዚህ አስተማሪ ነው፣ በደንብ አስተምሮሻል። ያስተምረናል። ደስ ብሎ ነው የምናየው። እሺ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ቴንክ ዩ። ሰላም እንዴት ነሽ? ሰላም እንዴት ነሽ? አለን። ታውቂኛለሽ? አዎ በቲቪ አቅሻለሁ። እስቲ እንግዲህ ያው ዳኛ ይታይ ፕሮግራም እንደምታውቂ እየነገርሽኝ ነው። ምን ያህል በማህበረሰብ ውስጥ አስተማሪ ነው፣ በጎ ተጽዕኖ ፈጥሯል? ቀጣይስ ምን አይነት የህግ ክርክሮች ይካተቱ የሚለውን ዞር እያልኩ እየጠየቅኩ ነው ያለሁት እና እስኪ ያይሻቸውን ፕሮግራም እና ምን ያህል አስተማሪ እንደሆነ ቀጣይስ ምን አይነት የህግ ክርክር ይካተት የሚለውን እስኪ ንገሪኝ። እሺ በጣም አመሰግናለሁ። በዚህ አጋጣሚ እንደማደንቅሽ ለመንገር ፈልጋለሁ። አመሰግናለሁ። እሺ ፕሮግራሙን በቲቪ እንዲሁም ደግሞ አሁን በዩቲዩብ እየተከታተልኩ ነው። ሰብስክራይብ ካረጉ ሰዎች መካከልም አንደኛዋ ነኝ። አመሰግናለሁ። እሺ በቅርቡ ያየሁት ትላንትና አፕሎድ ያደረጋችሁትን ቪዲዮ አይቼዋለሁ እና በባለትዳሮች መካከል የሀብት ሽሽግ ይካሄዳልና በታሪኩ ላይ ባል የተባለው ግለሰብ ከሚስቱ ሀብት በማሸሸግ በእህቱ ስም አድርጌያለሁ ብሎ ግን ባለቤቱ ደግሞ ያን የባንክ ስሊፕ አምጥታ ምናምን እና መጨረሻው የሀብት ክፍፍላቸው 50% እንዲሆን ተደርጎ የተወሰነበት ውሳኔ እሱ እጅግ አስተማሪ ነው ብዬ ወስጀዋለሁ።
ከሱ ጋር ለረጅም ዓመት በትዳር ኖረናል። ከዛ ከፍቹ በኋላ ምንድነው ምንም እዚህ ጋር ያፈራነው ንብረት የለም፣ ሁሉም ንብረት በእህቴ ስም ነው በማለት የማይሆን ማስረጃ የማይሆን ወሬ ማውራት ጀመረ። ምንድነው ሁሉንም ነገር በራሳችን ባንክ አካውንት የተያያዘ ነው። ቤቱም ሲገዛ መኪናውም ሲገዛ ሁሉም ነገር በራሳችን በአንድ አካውንት ነበረ። የጋራ አካውንት ማለት ነው። በዛ ላይ ተመስርቶ ነው ሁሉም ነገር የተደረገው። እሷ እንዳለችው ይሄ ንብረት የጋራ ንብረታችን አይደል። ምክንያቱም ይሄ ይመጣል ብዬ ሳላስብ ቀደም ሲል እህቴ በውጭ ሀገር ነው የምትኖረው። እሷ እዚህ ሀገር ላይ ንብረት እንዲኖራት ምትክል ገንዘብ ነበር። በዛ ገንዘብ ለሷ የሚሆኑ ነገሮችን አሟላ ነበር። ከሷ ጋር የተነጋገርን ማለት ነው። ምክንያቱም በነበረን ጊዜ ሰላም ነበር። መቼም ይሄ ይመጣል ብዬ አላሰብኩም መጀመሪያ። እሷም ቢሆን ትረዳለች ይሄን ነገር ያ ገንዘብ እንዲመጣ ወደ አካውንታችን ሲገባ ከዛ መጥቶ እንደሚገባ ታውቃለች፣ በደንብ ታውቃለች። ግን ምንድነው እኔ ቅድመ ጥንቃቄ ምናልባት ቀድሜ መጠንቀቅ ነበረብኝ። ይሄ ነገር እንደው ነገ እንኳን የሆነ ነገር ቢያስነሳ እንደዚህ ባረገው የሆነ ነገር ባረገው ይሄ አያመጣም ነበር። ግን ምንድነው አሁን ሁሉም ነገር የሷም እህቴ እዛ ውጭ ሀገር እየለፋች ያመጣች የምትልከው ገንዘብ ከኛ ከጋራ አካውንታችን ተቀላቀለ። በጣም አመሰግናለሁ። በደንብ ነው እየተከታተልሽ ያለሽው። ወደፊትስ ምን አይነት የህግ ክርክሮች ይካተቱ? በአጠቃላይ ያለው ነገር ጥሩ ነው። ሊካተት ብዬ የምለው በቃ አሪፍ ነው። አሁን ያለው ነገር ጥሩ ነው። ይበልጥ ደግሞ ለህብረተሰቡ ተደራሽ እንዲሆን ታች ድረስ ወርዳችሁ እንድትሰሩ እላለሁ። እሺ፣ አመሰግናለሁ። አስተማሪ ነው። በደንብ አስተምሮሻል። አዎ፣ በሚገባ አመሰግናለሁ። እሺ እንግዲህ ውድ ተመልካቾቼ የህዝብ አስተያየቱን የተመለከታችሁትን ነው የሚመስለው። በጣም ቆንጆ ቆንጆ አስተያየቶች ነው እየተቀበልን ያለ ነው። እንግዲህ ይህ ፕሮግራም በብዙ ማህበረሰቦች ዘንድ ተቀባይነትን ያገኘ አስተማሪ የሆነ መሆኑን እያየን ነው ያለ ነው እና እኔም በጣም ደስ ብሎኛል ስለምትከታተሉ። አስተማሪ ስለሆነ በጣም በጎ ተጽዕኖ ስላሳደረ በጣም ደስ ብሎኛል። አመሰግናለሁ። አሁንም ደግሞ በቀጣይ በምንመጣው ሲዝን በደንብ እየተከታተላችሁ የህግ ቆታችሁን ሰፋ እንድታደርጉ ነው መመክራችሁ። እንግዲህ የተለያዩ የህግ ክርክሮችን በእኔ በዳኛ ይታይ ዩቲዩብ ቻናል ላይ ታገኛላችሁ። እንድታገኙና የህግ ቆታችሁን ሰፋ እንድታደርጉ ዳኛ ይታይ ዩቲዩብ ቻናልን በመቀላቀል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሳምንት በሌላ ፕሮግራም እንገናኛለን። እንደዚሁ እስከ ሳምንት መልካም ሳምንት።